አሁን ተሰርተዋል ተብሎ ካልተሰሩ ተጀምሮ በቁም ከቀሩ ነገራቸው መስሪያዎቹ ገንዘባቸው ከተበሉ ፕሮጀክቶች ውስጥ የተወሰኑትን እናነሳለን። አንድ አፊኒ ሐራ ኦኬ የሲዳማ ባህል ማዕከል 2008 ዓመተ ምህረት የተጀመረ አልቀጠለም። ሻፌታ ታወር 2 አልቀጠለም ተጀምሮ። ሐዋሳ ኢኮቱሪዝም ሐዋሳ ሙሉ የሚዞር ፕሮጀክት ሐዋሳን ሙሉ የሚዞር ፕሮጀክት ማለት ነው። እሺ 4 ታቦር ተራራ ዙሪያ የሚዞር ማራቶን አስፓልት ይሄም ተጀምሮ ይሁን አልተጀመረ አይዶ ነው ብቻ ያዞልኝ። 5 ታቦር ተራራ ፕሮጀክት ጸጋይ ቱጌ ያስጀምረው ያላለቀ የሎቄ ሰማዕታት ሐውልት ፕሮጀክት ከጥቁር ውሃ እስከ ሞኖፖል ድረስ የሚወስድ ኮሪደር ልማት ያልተሰሩ ናቸው። እነዚህ የቀድሞ ሲዳማ ዞን ስም እየተገነባ ያለው የአስተዳደር ህንፃ 8 ማለት ነው። 9 ከኖክ እስከ ጨፌ ድረስ እየተሰራ ያለው አስፓልት ዋው። እሺ ሐዋሳ ዩኒቨርሲቲ 2 ቦታ ከፍሎ የሚያልፈው አስፓልት ማለት ነው። እሺ 10 አንድ ከቴክኒክ ሙያ እስከ ሞኖፖል ድረስ እየተሰራ ያለው አስፓልት። እነዚህ እንግዲህ አንዳንዱ ተጀምሮ የቆመ አንዳንዶቹ ደግሞ በጅምር ያው ገና ሊጀመር መሰረት ተጥሎላቸው የሆነ ነገር ተነካክቶ የቆሙ ማለት ነው። ገንዘባቸው የተበላ ከአላሙራ ሃይስኩል እስከ ዶሮ እርባታ አርጎ ማረሚያ በኩል ይዞ ሎቄ ድረስ ሄዶ የሚወጣ አስፓልት። እሺ 13 ከአሊቶ ሄዋኖ ትምህርት ቤት እስከ አቡነ ጊዮርጊስ ትምህርት ቤት ድረስ ያለው መንገድ በስማ 14 ከቱላ ክፍለ ከተማ እስከ ሎቄ ድረስ እየተሰራ ያለው አስፓልት ነው። እንግዲህ ይኸውላችሁ 14 ፕሮጀክት አለ። እነኚህ ፕሮጀክቶች ከዚህ በፊት ያሉ አመራሮች ተጀምረው እስካሁን ድረስ ቆሞ ያሉ ናቸው። ተመልከቱ እንግዲህ ወገኖች፣ ይሄ ነው። እነዚህ ሁሉ ፕሮጀክቶች ተሰርተው ቢሆን ኖሮ ሐዋሳ ምን ልትመስል እንደምትችል መሳል ነው። በቃ ሐዋሳን ሌላ ዓለም የሚያስመስሏት ፕሮጀክቶች ናቸው። ግን አንደኛ ሐዋሳ እንድትሆንም አይፈልጉም እነዚህ ሰዎች፣ በቀልተኞች ናቸው። ከእንደገና ደግሞ ለምን ያህል ትውልድ የሥራ ዕድል እንደሚፈጥሩ ተመልከቱ። ምን ያህል የተማረ ኃይል፣ ምን ያህል ትውልድ ደግሞ በጉልበት ሥራ ሊሳተፍባቸው እንደሚችል የሚያሳዩ ጅምሮች ነበሩ። ነገር ግን በጅምር እንዲቆሙ ነው የሆነው። እነዚህ ሰዎች ሲመጡ ምንም አይነት ልማት አለመሰራቱን የሚያሳየው ከነሱ ስልጣን ዘመን በፊት በተቀመጡ ሰዎች የተጀመሩ ፕሮጀክቶች አልተነኩም። ኢቭን እነሱ ጀምረው ሊያስጨርሱ አይደለም፣ ከነሱ በፊት በነበሩ ሰዎች የተሰሩትን ማስቀጠል አልቻሉም፣ አልነኳቸው። ይሄ ነውና ወገኖች ሰሞኑን እንግዲህ ያያችሁ ከሆነ ኢብራሂም ትራውሬ የቡርኪና ፋሶ አንበሳ ጀግና ወጣት ፕሬዝዳንት አይታችኋል። አናውጦ ምድሪቷን አናውጦ እንግዲህ ሊገሉት እያሳደዱ ለምን ስለሚሰራ እና አሁን በዚህ ዘመን ግፈኞች የሚፈለጉና ግፈኞች እጅግ በቃ በፍቅር የሚወደዱ እስኪመስለን ድረስ ግራ ገብቶናል። እነሱ ናቸው ከፍ ከፍ የሚሉት፣ እኛ ደግሞ የእነሱን ግፍ መናጋለጥ ደግሞ ልንቦጨቅ፣ ልንገደል ወይ ልንታሰር በብዙ መንገድ እንሳደዳልና ወገኖቼ ይህንን ነው ይመስለው አገራችን። ያ ነው እንግዲህ ሲዳማ ሀብታችንን ታውቃላችሁ። ህዝባችን የአርሶ አደር ነው። አልምቶ የሚያበላ ነው። አልምቶ ብዙዎችን የሚመግብ የነበረ ህዝብ ነው። ብዙዎችን በሩን ከፍቶ ቤቱን ከፍቶ እባካችሁን ወገኖቼ አረፍ በሉ ብሎ እግር አስታጥቦ ምግብ አቅርቦ አብልቶ የሚሸኘው ማህበረሰብ ዛሬ የሚበላው አቶ ጎዳና ላይ ተሰዷል ብለን የወጣ ነው። ስለዚህ እኛ ላይ እየቀረቡ ያሉ ክሶች ደግሞ እንዴት አይነት በጣም የሚያሳዝን ነው። አሁን እንግዲህ ይህንን እውነት ነው
በዛ በኩል ያሉ ሰዎች እየተቹ እየጻፉ አንዴ በጽሁፍ አንዴ በምን ከእንደገና አካውንታችን ላይ ሪፖርት በማድረግ በማዘጋት በእንደዚህ አይነት መልኩ ነው ሲዳማ እንደዚህ ሆኖ እንዲቀጥል ይፈለጋል ማለት ነው። አያችሁ፣ እንዲህ ሆነን እንድንቀጥል እንፈለጋለን ማለት ነው። እኛ ሲዳማዎች ምን ፍርድ ነው የተፈረደብን? ማን የፈረደብን? አያችሁ፣ ፈርዶብናል ብለን የምንገምተው እግዚአብሔር ግን አልፈረደብንም።